እየተከናወነ የሚገኘው የአንድ ጀንበር አረንጓዴ አሻራ መርሃ ግብር የአዲስ አበባ ከተማ አስተዳደርን ጨምሮ የተለያዩ ክልሎች የችግኝ ተከላ መርሃ ግብሮችን እያከናወኑ ይገኛሉ። በቀጣዩ ጥንቅራችን የኦሮሚያ፣ የአማራ፣ የደቡብ ኢትዮጵያና የቤንሻንጉል ጉሙዝ ክልሎች በዛሬው ዕለት ምን ያህል ችግኞች ለመትከል አቅደዋል፣ መርሃ ግብሩስ እንዴት እየሄደ ነው የሚለውን ተከታትለን እንመለስ። ባለፉት 7 ዓመት 48 ቢሊዮን ተክለናል። ይሄ በጋራ በትብብር አብረን ሆነን የሰራነው የዘመናችን ትልቅ ሌጋሲ ነው፣ የትውልዱ ሌጋሲ ነው ማለት ይቻላል። አዲስ አበባ ደግሞ በዚህ ውስጥ ከ90 ሚሊዮን በላይ ተክላለች። ዘንድሮ 6 ሚሊዮን ትተክላለች። እስካሁን ድረስ 5.2 ሚሊዮን ተክላለች። ዛሬ 1 ሚሊዮን ነው የምትተክለው። በየቦታው ማህበረሰቡ እየተከለ ነው ያለው። በሁሉም ክፍለ ከተማ በሁሉም ወረዳ በየብሎኩ ነው እየተከለ ያለው ማህበረሰቡ። በክልላችንም በዚህ ስራ ባለፉት 7 ዓመታት 28 ቢሊዮን በላይ ችግኝ ተተክሏል። በዚህም በክልላችን 17% የነበረው የደን ሽፋን ወደ 29% በላይ ሊያድግ ችሏል። ይሄ ከፍተኛ የሆነ ውጤት ነው ሊባል ይችላል። እንግዲህ ዘንድሮም የአንድ ጀንበር ተከላውን እንደ ክልላችን በአገር አቀፍ ደረጃ የተያዘውን እቅድ የ800 ሚሊዮኑን ለማሳካት ከጧት ጀምሮ የክልላችን ሕዝብ ከጫፍ ጫፍ ወጥቶ እየተከለ ነው የሚገኘው። እንግዲህ በዚህ አመት በአማራ ክልል ወደ 1.76 ቢሊዮን ችግኝ ነው የምንተክለው። በዛሬው ዕለትም ወደ 325 ሚሊዮን ችግኝ እንተክላለን። በዛሬ ሐምሌ 27 2018 ዓ.ም 327 ሚሊዮን ችግኝ እንተክላለን። በ69900 ሄክታር ላይ የሚተከል ነው ማለት ነው። በ3552 ተፋሰሶች ላይ ማለት ነው። ልክ ለምሳሌ ይሄ አንድ ተፋሰስ ነው። ልክ እንደዚህ 3552 ተፋሰሶች ላይ ዛሬ ተከላ ይካሄዳል። በአንድ ጀንበር ወደ 800 ሚሊዮን ችግኞች ይተከላሉ። በቤኒሻንጉል ጉሙዝ ክልል ከዚህ ከ800 ሚሊዮን ችግኝ ውስጥ በዚህ ቀን በዚህ ጀንበር 15 ሚሊዮን ችግኞች እንተክላለን። ስለዚህ ይሄን ተከላ ፕሮግራማችን መሪ ቃሉ ተስፋ እንትከል የሚል ነው። ስለዚህ የአረንጓዴ አሻራ መርሃ ግብራችን የበለጸገች አረንጓዴ በጣም የተሻለች አገር ለቀጣይ ትውልድ የማስረከብ ስራችን ነው እየተሰራ ያለው። በዚህ ሂደት ችግኝ መትከልና የአፈር ጥበቃ ስራዎቻችን ባህል ማድረግ ላይ ወደ ልዩ ትኩረት ሰጥተን የመጣንበት ትልቅ ለውጥ አድርገናል። ለዚህ በጋ ላይ የስነ አካላዊ ስራ ሰርተናል። በተለይ የተበረበሩ የደከሙ ቦታዎችን ለይተን ጥናት አድርገናል። በጋ ላይ ችግኝ ጣቢያዎች በጣም አነስተኛ የነበሩ ችግኝ ጣቢያዎችን ዛሬ ላይ የሃይማኖት ተቋማት፣ ትምህርት ቤቶች፣ ግለሰቦች ችግኝ ጣቢያ በራሳቸው ፈጥረው ብዙ ችግኞችን አባስተዋል። 69 ሚሊዮን ችግኝ ነው የምንተክለው። ሁለተኛውና ሌላኛው መሰረታዊ ለውጥ የደን ሽፋናችን በከፍተኛ ደረጃ ቅድም እንደጠቀስኩት ጨምሯል። ይሄ የአካባቢ ምህዳሩ በተሻለ ሁኔታ ላይ እንዲሆን ውጤታማነቱን በዛው ልክ እንዲጨምር ከፍተኛ እድል የፈጠረው ከ17% የነበረው ወደ 29% ደርሷል። በሚቀጥሉት ዓመታት 40ና ከዛ በላይ ለማድረስ ተሰጥቶ እንደ ክልላችን እየተሰራ ያለው። ሶስተኛው ምርትና ምርታማነት በከፍተኛ ደረጃ እንዲጨምር አድርጓል። ዝናብ እግዚአብሔር ይመስገን ተመልሷል። የአየር ሁኔታ በጣም በከፍተኛ ደረጃ ተሻሽሏል። የደን ሽፋናችን ባለፉት ዓመታት ባደረግነው ጥረት ያው እንደምታውቁት በኢትዮጵያ ደረጃ ሁላችንም በትምህርት ቤት የኢትዮጵያ የደን ሽፋን ተመናምኖ 3% ደርሷል ነበር የሚባለው። በአገር አቀፍ ደረጃ በ20ዎቹ ቁጥር ውስጥ ነው ያለው። በአማራ ክልል ደረጃ ወደ 18% የደን ሽፋን አለው በአሁኑ ወቅት ማለት ነው። ይሄ ቀደም ሲል ከነበረበት ቀደም ሲል ከገለጽኩት አሃዝ በመነሳት ወደዚህ የደረሰ ነው። በሁለተኛ ደረጃ በዚህ የፕሮግራም ለምግብ የሚሆኑ የአትክልትና ፍራፍሬ ልማት በስፋት የተካሄደበት ነው። ባለፉት ዓመታት
የተተከሉ ችግኞች የተሰሩትን የአረንጓዴ አሻራ መርሃ ግብራችን ከፍተኛ ስኬት የተገኘበት በኢኮኖሚው በማህበራዊ እና የደረቁ ሐይቆችን ጨምሮ መልሶ የማልማትና ለትልቅ የኢኮኖሚ መነቃቃት ትልቅ ውጤት የተገኘበት ነው። ስለዚህ የአረንጓዴ አሻራ መርሃ ግብር ትልቅ ስራ ነው። ተራራዎችን ማልማት ተራራዎች የናዳ ተራራዎች የስጋት ምንጭ ከነበሩበት በአሁኑ ሰዓት ግን ወደ ሀብት ምንጭነት የኢኮኖሚ ምንጭነት እየቀየርን እንገኛለን። የግል ተቋማት፣ የሃይማኖት ተቋማት፣ ትምህርት ቤቶች፣ የጤና ተቋማት፣ የግል ካምፓኒዎች ሁሉ ባላቸው ክፍት ቦታ ላይ የሚተክሉበት እለት ነው። ከእቅዳችን በላይ እናሳካለን ብለን እናምናለን። እንግዲህ የምንተክለው ተስፋ ነው። ይሄ ተስፋ የኢትዮጵያ ብልጽግና ተስፋ ነው። ይሄ ተስፋ የኢትዮጵያ ነገ የልምላሜ ለትውልድ የምናስረክበው ትልቅ ተስፋ ነው።